ከባሻገር ክፍል 5። አብዛኛው የዩቲዩብ ቻናላችን ተመልካች ሰብስክራይብ ሳያደርግ እንደሚመለከት አናላይቲክሳችን ያሳያል። ስለዚህ ታሪኩ ተመችቷችሁ ከፍታችሁ እያዳመጣችሁ ከሆነ ሰብስክራይብ በማድረግ ተመሳሳይ ታሪኮች እንዲደርሳችሁ ማድረግ ትችላላችሁ። አቅራቢውንም ሰፖርት ማድረግ ትችላላችሁ። ሰብስክራይብ ስለምታደርጉ እናመሰግናለን። ከባሻገር ክፍል 5። የክቡር ዶክተር ጥላሁን ገሰሰ አንድ ዘፈን ላይ ልብ ላይ ነው ወይስ ሳምባ፣ ወዴት ይሆን የፍቅር አምባ እያሉ ለሚጠይቁ ስንኞች መልስ የሚገኘው ሜዳ ሰፈር ነው። እዚህ ሰፈር ፍቅር ስጋ ለብሶ በመስጂድ በቤተ ክርስቲያን ሲመላለስ ታገኙታላችሁ። እድሜያችን ለትምህርት ሲደርስ ሰፈራችን ውስጥ ዘመናዊ ትምህርት ቤት የለም ነበር። ሙስሊም ክርስቲያኑ የሚማረው የሃይማኖት ትምህርት ብቻ ነበር። ሁላችንም ከሃይማኖት ትምህርታችን ጋር የምንማረው ኑሮ የሚባል ከባድ ኮርስ ነበር። በኑሮ ውስጥ የሃይማኖት ትምህርቶች ይሰጡን ነበር። ለዛም ይመስለኛል 9ኛ ክፍል ስንደርስ የትምህርት ቤታችን ዳይሬክተር በየክፍሉ እየዞሩ ስላለው የመማር ማስተማር ሂደትና ስለ ትምህርት ጥራት ከተማሪዎች ጋር ሲወያዩ ጓደኛዬ ሁስቁ የተናገረውን ቃል በቃል ማስታውሰው። በመማር ማስተማሩ ረገድ ኑሮን የሚያህል ትምህርት ቤት አጋጥሞኝ አያውቅም። የትምህርት ቤታችን የትምህርት ጥራት ጥሩ ነው። ነገር ግን የበለጠ እንዲጠራ በኑሮ ታሽቶ በንጹህ ሕሊና ተለቅልቆ ብሩህ አእምሮዎች ላይ ይሰጣ። በተረፈ ከትምህርት ጥራቱ በፊት የመማሪያ ክፍሎችና የተማሪዎች መጸዳጃ ቤት ቀድሞ ቢጠራ የተሻለ ነው ብሎ ነበር ከነ ዳይሬክተሩ በሳቅ ፍርስ ያደረገን። የዛኔ ነው ለመጀመሪያ ጊዜ ዳይሬክተራችን መሳቅ እንደሚችሉ ያረጋገጥ ነው። የዳይሬክተሩን አሳሳቅ ራሱ አሁን ድረስ ቃል በቃል አስታውሰዋለሁ። ወደ መጣንበት ስንመጣ ሰፈራችን ውስጥ ዘመናዊ ትምህርት ቤት ሳይከፈት በፊት ሁላችንም ኑሮን ከማህበረሰቡ ተማርን። ማህበረሰቡ ውስጥ የሃይማኖት ትምህርቶችን ተከታተለን። ዛሬ ከባድ ኮርስ ነው ብዬ ነገርኳችሁ ኑሮ ያኔ ቀላል ነበር። ምክንያቱም እንተሳሰብ ነበር፣ እንናበብ ነበር፣ እንጠናና ነበር፣ እንከባበር ነበር፣ እንደጋገፍ ነበር፣ ፈተናን እንካፈል ነበር፣ እንኮራረጅ ነበር። ጥሩ ኑሮን መኮረጅ የጎበዝ ተማሪ መገለጫ ነው። ዛሬ እኮ መኮራረጅ ትተን ነው ኑሮ ከባድ የሆነብን። ዛሬ እኮ የኑሮን ፈተና ማለፍ ያቃተን ፈተናውን ተፈትነው ያለፉ አላስኮርጅ ብለውን ነው። ዛሬ እኮ ጥሩ ኑሮን መኮረጅ አቅቶን ይወደቅ ነው። ዛሬ እኮ ተከድኖ ይብሰል አይነት አመለካከት ይዘን ነው የየግላችን የኑሮ ፈተና ሸፍነን የምንሰራው። ሌሎች ወዳለፍንበት እንዳያልፉ መንገድ የምንዘጋው የራሳችንን አኗኗር መኮረጅ ስላልቻልን እኮ ነው አኗኗራችን መላቀጡ የጠፋው። ታዲያ ኑሮን ያህል ፈተና ተኮራርጆ እንደማለፍ ምን ጉብዝና አለ? ጎበዞች ነበርን የእውነት። በአጠቃላይ ስሟን የምትኖር ሜዳ ተብላ በምትጠራ ሰፈራችን ውስጥ ትልቁ ትምህርት ኑሮ ሲሆን ቀላሉ ፈተናም ኑሮ ነበር። እናላችሁ ሰፈራችን ውስጥ ዘመናዊ ትምህርት ቤት ሳይከፈት በፊት ኑሮን ከማህበረሰቡ ተማርን። ኑሮ ውስጥ የሃይማኖት ትምህርቶችን ተከታተልን። በእናት በአባቶቻችን ተመርቀን ፊደል ለመቁጠር ሀ ብለን ለመጀመር ቄስ ትምህርት ቤት ገባን። ትዝ ይለኛል ልጅ እያለን አቡነ ዘበሰማያትንና መልእክተ ዮሐንስን በግዕዝ ቋንቋ በቃል ያጠናንባት፣ ፊደል የቆጠርንባት፣ በስነ ምግባር የታነጽንባት፣ ሾላ የለቀምንባት የእውቀት ዛፍ ነበረች። ዛፏ ስር ሀብታም፣ ደሃ፣ ሙስሊም፣ ክርስቲያን ብለው ሳይለዩ ልጆችን ከዓመት ዓመት ሰብስበው በነጻ የሚያስተምሩ መምህር ኃይለ ኢየሱስ የተባሉ መርጌታ ነበሩ። ስናጠፋ ወላጅ አምጡ ብለውን አያውቁም። እንደ ልጆቻቸው ስለሚያዩን ራሳቸው ነበሩ የሚቀጡን። እሳቸው ጋር ነው ሁላችንም ፊደል የቆጠር ነው። ሙስሊም ክርስቲያኑ የግዕዝ ቋንቋ ይማር የነበረው እሳቸው ጋር ነው። ዛሬ አንድ ልጅ መዋዕለ ሕፃናት ፊደል ለማስቆጠር ወላጆች በወሬ የሚያወጡትን ገንዘብ ሳስበው መምህር ኃይለ ኢየሱስ በነጻ ያስተማሩባቸውን ዓመታት በገንዘብ ቢተመን አለ የተባለ የሂሳብ ሊቅ ደምሮ ቀንሶ አካፍሎና አባስቶ የገንዘቡን መጠን አይደርስበትም። ዛሬ የዓለም ታላላቅ አገራት የሚገኙ ዩኒቨርሲቲዎች ግዕዝ ቋንቋ እንደ አንድ ኮርስ እየተሰጠ ባለበት ወቅት ግዕዝ ቋንቋ የክርስቲያን ነው ብለው የሚያስቡ አላሳቢዎችን መምህር ኃይለ ኢየሱስ ቢያዩዋቸው
አይናቸው ፈርጦ እስኪጠፋ እንደሚያለቅሱ አልጠራጠርም። አሁን ማን ይሙት ቅዳሴ በአረብኛ ቋንቋ የተቀደሰበት የጥሩሳው ገብርኤል በሚገኝበት ሰፈር በግዕዝ ቋንቋ አዛን የተባለበት የአልፈኪ መስጊድ በኩራት ቆሞ ከሚገኝበት ሰፈር የአማርኛ መምህራን ቋንቋ መግባቢያ ነው ብለው ሳያግባቡን በፊት ቋንቋ የሰው ነው፣ ፍቅር መግባቢያ ነው፣ ፍቅር ከሌለው ቋንቋ አያግባባውም ብለው መምህር ኃይለ ኢየሱስ ያስተማሩበት ሰፈር ዛሬ ፍቅር ጠፍቷት መግባባት አቅቷት ሳይ ሜዳ ሰፈሬ የማልወጣው ተራራ ሆነችብኝ። በነገራችን ጎን መምህር ኃይለ ኢየሱስ ያስተማሩባት የሾላ ዛፍ ዛሬ በቦታው የለችም። ከስሯ ተነቅላ ተጥላለች። በሰዓቱ ለምን እንደምትነቀል ስጠይቅ ቦታው ለልማት ተፈልጎ ነው የሚል ምላሽ ተሰጥቶኝ ነበር። የሚገርመው ነገር አሁን ድረስ በቦታው የሚታየኝ ልማት ሳይሆን የበቀለ አጋም ነው። የእውነት ሜዳ ሰፈር ያሳዘነችኝ። እውነት በሜዳ ዓለሜ ውስጥ ለሚኖሩት ከልብ ያዘንኩላቸው። የሜዳ ዓለም ነዋሪዎች ሆይ ደህና ሁኑ። ከእንግዲህ የኔ ዓለም ኢቫ ናት። የምኖረውም የእሷ ነፍስ ውስጥ ነው። የምሄደውም የምመጣውም ከነፍሷ ወደ ነፍሷ ነው። ምናልባት ኢቫ ከፈቀደች አንድ ቀን እንገናኛለን። እስከዚያው ግን ቻው ቻው። ወጣው።